ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራችሁ እንዲሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ዛሬም ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ብለናል። ውድ ቤተሰቦቻችን በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየታችሁን፣ የሳምንቱ አጋማሽ የክለቦቻችሁ ጨዋታ እንዴት ነበር? ምን ስንጠብቅ? በመደግፏቸው ክለቦች አሊያም በቃል ስፖርት ዩቲዩብ ቻናል የፕሮግራም ይዘቶቻችን ላይ ዛሬም ልታጋሩን ትችላላችሁ። እኛ አስቀድመን በመረጃ ሰዓታችን የተወሰኑ የአገር ቤት ጉዳዮችን ለእናንተ ውድ አድማጮቻችን እናደርሳለን። ዛሬም በርካታ ያሉ ተጠባቂ ጨዋታዎች አሉ። በአውሮፓ የመረጃ ሰዓታችን ባርሴሎና በሪያል ማድሪድ የደረሰው ሊደርስበት ጥቂት ደቂቃዎች ሲቀሩት ጨዋታው ተጠናቋል። ባርሴሎና ወደ ቀጣዩ ዙር አልፏል። የምሽቱን ድምቀቶችና ኮከቦች እናነሳለን። የሃንሲ ፍሊክ ሪካርድ ቀጥሏል። በሪያል ማድሪድ ቤት ሰፊ የቡድን ዜና ይዘናል። ከጉዳት ጋርና ብስጭት ብሏል ስለተባለው ተጫዋች በጣሊያን፣ በጀርመን፣ በፈረንሳይም ጨዋታዎች ስለነበሩ እናነሳቸዋለን። የሮናልዶ ጉዳይ አሁንም አነጋጋሪነቱ ሲቀጥል ተጨማሪ መረጃ ከምሽት መረጃችን በተጨማሪ ይዘንላችኋል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን አንድ ጥያቄ በሀሳብ መስጫ ሳጥናችን ላይ ትላንት ምሽት በቃል ስፖርት ዩቲዩብ ቻናል መጥቶልናል። ምላሹን ይዘናል። ከታላቅ ክለቦች የጋርዲዮላ ቡድን ማንቸስተር ሲቲ ለፍጻሜ ይደርስ ዘንድ የዛሬው ጨዋታ በጣም ወሳኝ ነው። በእርግጥ የመጀመሪያውን ዙር ጨዋታ እየመራ ነውና የመልሱ ጨዋታ እንዴት ይሆንለታል የሚለው ይጠበቃል። የጋርዲዮላን ቃለ መጠይቅ በተወሰነ መንገድ ለእናንተ ውድ አድማጮቻችን ዛሬም ማሻሽለን ይዘነው መጥተናል። በምሽት መረጃችን ተጨማሪ ጥንቅር ይሆናል ማለት ነው። ሲቲያን ቅድመ ግምታችሁን በጨዋታው ዙሪያ እያጋራችሁን አብራችሁን ቆዩ። ካራባኦ ካፕ በተባለ መድረክ እንደ ሊቨርፑል የነገሰ እንደ ሊቨርፑል የተመላለሰ የለም። እናነሳዋለን በመረጃ ሰዓታችን። ቀጣይ ጨዋታ ግን ለሊቨርፑል ፈተና ናቸው። አርኔ ስሎትም የሚሉት ነገር አለ ስለ ፍሎሪያን ቪርትዝ፣ ስለ አዲሶቹ ፈራሚና በሳምንቱ መጨረሻም ሊቨርፑልን ስለሚጠበቀው ጨዋታ እንነግራችኋለን። የሲቲውን ጨዋታ ማለት ነው። በርካታ የቡድን ዜና ስለያዝና አብራችሁን ቆዩ ብለናል። የሊቨርፑል ደጋፊዎች በማንቸስተር ዩናይትድ የመረጃ ሰዓታችን በእንግሊዝ ፕሪሚየር ሊግ ማይክል ካሪክ እንዴት ያለ ጊዜ እንዳሳለፈ እንነግራችኋለን። ከዛ በዘለለ ውድ ቤተሰቦቻችን ሩበን አሞሪም በማንቸስተር ዩናይትድ ትተውት የሄዱትን አሻራና ኤሪክ ቴን ሃግ ትተውት ከሄዷቸው ቀጣይ ዓመት የሚሰናበቱትን እንነግራችኋለን። የቡድኑ ወሳኝ ተጫዋችን በተመለከተ የሀገሩ ልጅ የሚለው ነገር አለ። የማንቸስተር ዩናይትድ 2025-26 24ኛ ሳምንት አናቱ ላይ ካሉት ክለቦች ሁሉ የተለየ የሚያደርገው አንድ በጣም ትልቅ ቁጥር አለ። በርካታ መረጃ ለዩናይትድ ይዘናል። ዩናይትዳውያን ቆዩን። ሚኬል አርቴታ አርሰናልና ደጋፊውን ከዋንጫ ሊያስታርቁ በካራባኦ ካፕ በኩል ተገልጠዋል። እነሆ ከ6 ዓመት በኋላ እንደማለት ነው። ትላንትና በቀድሞ ልጃቸው የተረቱት ቼልሲውያን ስቅስቅ ብለው ያለቀሱም ተጫዋቾች ነበሯቸው። በእርግጥ ቼልሲ አርሰናልን ባለፉት 15 ጨዋታ የረታው አንዴ፣ ባለፉት 10 ጨዋታ ደግሞ አንድ የሚያረታው ክለብ ነው። የአርሰናል ለየት ያለው ዓመት ክሊንሺቱ ነው። እናነሰዋለን። በፍጻሜ ማንን ይገጥማል የሚለውን ዛሬ የሚለየው አርሰናል በዋንጫ በኩል ሲገለጽ እነ ዴክላን ራይስ እነ ሚኬል አርቴታ ዋንጫው ግዴታ ነው እያሉ ነው። አዲሱ አሰልጣኝ ሊያም ሮዘኒየር ከመጡበት ቀን ጀምሮ ሲያጋሯቸው ከነበሩ ሀሳቦች ተነስቶ ትሮይ ዲኒ ይህ ለቼልሲ አይገባም እያለም ይገኛል። ለመሆኑ አርሰናል ከ2018 በኋላ በመድረኩ ከ2020 በኋላ ደግሞ በዋንጫ ፍጻሜ ሲገኝ ወደኋላ መለስ ብለን በእነኛ ፍጻሜዎች እንዴት ያለ ምሽት እንዳሳለፈ እንነግራችኋለን። በርካታ ጥንቅር ተይዟል። ላይክ፣ ሰብስክራይብ፣ ሼር ያደርጉን። የቼልሲም የአርሰናልም ደጋፊዎች ሀሳብ አስተያየታችሁን እያጋራችሁን በምሽቱ ጨዋታ ዙሪያ ስለየክለቦቻችሁ መረጃዎችን ከኛ ጋር ቆይታችሁ ተከታተሉ። በብቸኝነት በዩቲዩብ ቻናል ብቻ እንገኛለን። አብራችሁን ቆዩ። የኢትዮጵያ ፕሪሚየር ሊግ የመጀመሪያ ዙር የመጨረሻ ሳምንት መርሃ ግብሮች እነሆ ከዛሬ ጀምሮ መካሄድ ይጀምራሉ። በዛሬው ዕለት ውድ ቤተሰቦቻችን ሸገር ከተማ ከሽረ ምድረገነት፣ ሀዲያ ሆሳና ከመቻል በአዲስ አበባ ስቴዲየም የሚደረጉ ጨዋታዎች ሲሆኑ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ኢትዮ ኤሌክትሪክ ከሲዳማ ቡና፣ አዳማ ከተማ ከሐዋሳ ከተማ ጨዋታቸውን ያደርጋሉ። እስከ ፊታችን አርብ ጥር 29 ድረስ ይቀጥላሉ መርሃ ግብሮች። ከዛ የመጀመሪያ ዙር ጨዋታ በኢትዮጵያ ፕሪሚየር ሊግ ፍጻሜውን የሚያገኝ ይሆናል።
ቃል ስፖርት ዩቲዩብ ቻናል ማለትም ፌብራሪ 3 ማክሰኞ ምሽት ባነሳንላችሁ መረጃ አንድ ኢትዮጵያዊ ተጫዋች በሳውዲ አረቢያ ሁለተኛ ሊግ ተገኝቷል። ስሙም ጋቶ ቺፓኖም ይባላል ብለን መረጃ እንዳደረስናችሁ ይታወቃል። ለውድ ተከታታዮቻችን ታዲያ በትላንትናው ዕለት በይፋ ሳውዲውን ክለብ አል አረቢያ የተቀላቀለው ጋቶ ቺፓኖም የመጀመሪያ ጨዋታውን ለቡድኑ አድርጎ ነበረ። ጋቶ ቺፓኖም ቡድኑ አል አረቢያ ከአል ሉላ ጋር ባደረገው የሊግ ጨዋታ ቡድኑ አቻ ያደረገች ግብ በ87ኛው ደቂቃ ላይ አስቆጥሯል። የዋሊያዎቹ የመሃል ሜዳ ተጫዋች ጋቶ ቺፓኖም መርሃ ግብሩን በቋሚ አሰላለፍ በመጀመር ጨዋታውን አድርጓል። ጋቶ ቺፓኖም አዲሱ ክለቡ አል አረቢያ በሳውዲ ሁለተኛ ሊግ እየተወዳደረ በሳውዲ ፕሮ ሊግ ለመወዳደር እየተፋለመ እየተንደረደረ ያለ ክለብ ነው። ግን ኢትዮጵያዊ ተጫዋች ገና በመጀመሪያ ጨዋታው ግብ ያስቆጠረበት ሆኗል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። በባህር ማዶ የመረጃ ሰዓታችን ዛሬ በርከት ያሉ ጨዋታዎችን እናያለን። ለአብነት ያክል በካራባው ካፕ ኢታር ላይ ማንቸስተር ሲቲ ከኒውካስል ዩናይትድ ምሽት 5 ሰዓት፣ በኮፓ ዴላሬ ዴፖርቲቮ አላቬስ ከሪያል ሶሴዳድ፣ ቫሌንሺያ ከአትሌቲኮ ቢልባኦ ምሽት 5 ሰዓት፣ በጣሊያን የኮፓ ኢታሊያ ጨዋታ ኢንተር ከቶሪኖ ምሽት 5 ሰዓት፣ በጀርመን ዲኤፍፒ ፖካል ሆልስቲን ኪል ከስቱትጋርት ምሽት 4:45፣ በኩፕ ደ ፍራንስ በርከት ያሉ ጨዋታዎች ይደረጋሉ። በተለይም ሎሪየንት ከፓሪስ፣ ኒንስ ከሞንትሪፔሌ፣ ኦሎምፒክ ሊዮን ከስታድ ላቮሊስ፣ ቱሉስ ከአሜንስ እንዲሁም ትሮይስ ከሌንስ የሚያደርጓቸው ጨዋታዎች እንዲሁ ተጠባቂ ናቸው። ከነኚህ ጨዋታዎች በተለይም ሲቲ ከኒውካስል ዩናይትድ የሚያደርጉት የካራባው ካፕ የግማሽ ፍጻሜ ሁለተኛ ዙር ጨዋታ ኢታር ላይ ይደረጋል። ለሲቲም ለኒውካስልም ደጋፊዎች በጨዋታው ዙሪያ ሰፋ ያለ ተጨማሪ መረጃ ይዘናል። አብራችሁን ሀሳብ አስተያየታችሁን ቀድመ ግምታችሁን እያጋራችሁን ቆዩም። ባርሴሎና ሪያል ማድሪድ የገጠመው አልገጠመውም፣ ግን ጨዋታው ቀላል አልነበረም። ውድ ቤተሰቦቻችን አልባሴቴ ከባርሴሎና የሩብ ፍጻሜ ጨዋታ ነበረ በኮፓ ዴላሬ። ይህንን የሩብ ፍጻሜ ጨዋታ ባርሴሎና 2-1 በማሸነፍ ወደ ግማሽ ፍጻሜ ተቀላቅሏል። ግብ በማስቆጠር ረገድ ላሚን ያማል 39ኛው ደቂቃ ላይ መሪ ያደረጋቸው፣ ሮናልድ አራሆን 56ኛው ደቂቃ ላይ 2-0 ባርሴሎና እንዲመራ ያደረገ። በኋላም ላይ አልባሴቴዎች ሞሪኒዮ 87ኛው ደቂቃ ላይ ግብ አስቆጥሮ ወደ ጨዋታ መልሷቸው ነበረና ጨዋታው ላይ የተወሰነ መንገድ መነቃቃት ነበረ በመጨረሻዎቹ ደቂቃ በአልባሴቴ በኩል። ግን ባርሴሎና ውጤት አስጠብቆ መውጣት የቻለበት ነው። ነሆ ሃንሲ ፍሊክ በኮፓ ዴላሬ ሽንፈት ምን እንደሆነ አያውቁም። 9 ጨዋታን ያደረጉ 8ቱ ድል፣ አንዱ አቻ ነው። በ5 ጨዋታ ክሊንሺት አስመዝግበው አንድ ዋንጫ አሳክተውበታል። ስለዚህ እሳቸው በመድረኩ ሽንፈት አያውቁምና ትላንትናም እንዲሁ ያው ነው በባርሴሎናም በእሳቸውን በኩል የተመለከት ነው። ላሚን ያማል ከአልባሴቴ ጋር 1 ግብ 2 የግብ ዕድሎችን ፈጠረ። ትልልቅ 5 ቁልፍ ኳስ አቀበለ። 5 ድሪብል 6 የአንድ ላይን ግብ አሸነፈ። 5 ኳሶችን መልሶ ነጥቋል። 2 ክሮሶችን አድርጓል። 100% ረጅም ኳሶቹ ስኬታማ። 3 ሙከራ 104 ኳስ ነክቷል። 70ዎቹን ለቡድን አጋሮቹ አቀብሏል። እንዳጠቃላይ ውድ ቤተሰቦቻችን በለፉት 6 ጨዋታዎች ላይ ማለት ነው የዚህ ተጫዋች የግብ አስተዋጽኦ ብዛት 7 ተደርሷል። አልባሴቴ ላይ ግብ፣ ኤልቼ ላይ ግብ፣ ኮፐንሃገን ላይ ግብና አሲስት፣ ሪያል ኦቬር ላይ ግብ፣ ሪያል ሶሴዳድ ላይ አሲስት፣ ሬሲንግ ሳንታንዴር ላይ ጎል ነበረውና ይህ ተጫዋች ገና 18 ዓመቱ ነው። ውድ ቤተሰቦቻችን ላሚን ያማል በሜዳ ላይ የሚያስመዘግባቸው ቁጥሮች ቀላል የሚባሉ አይደለም። ለአብነት ያክል በላሚን ያማል በኩል በዘንድሮ ውድድር ዓመት ብቻ በ37 ጨዋታ 18 ግብ፣ 15 አሲስት፣ 33 የግብ አስተዋጽኦ አለው በ37 ጨዋታ። ልብ አድርጎ አሁንም 18 ዓመቱ ነው። አልባሴቴ ላይ ትላንትና ላሚን ያማል ግብ አስቆጠረ ብያችኋለሁ። ግን ውድ ቤተሰቦቻችን ዛሬ በዓለም እግር ኳሱ ስሙ በትልቁ የሚነሳው ባሎንዶርን 8 ጊዜ የዓለም ዋንጫን፣ ሻምፒዮንስ ሊግን፣ ላሊጋን ጨምሮ ከአሜሪካው ሜጀር ሊግ ሶከር ጋርም እንዲሁ ዋንጫ በየሄደበት ብልጫን ወስዶ በሜዳ ላይ እንቅስቃሴ የሚያደርገው ሊዮኔል አንድሬስ ሜሲ በትላንትናው ተጋጣሚያቸው አልባሴቴ ላይ 17 ዓመት ተጫዋች ባለ ሰዓት 2005 የመጀመሪያ ጎሉን ከሮናልዲኒዮ ጎቾ በጣም አስገራሚ ቺፕ ኳስ አግኝቶ ያስቆጠረው እዚሁ ቡድን ላይ ነበርና ትላንትና ተራው የላሚን ያማል ነበር ማለት ይቻላል። ምናልባት በባርሴሎና በኩል ልንጨምረው የምንችለው ውድ ቤተሰቦቻችን ባርሴሎና ወጪና ገቢውን ለማመጣጠን 10 ሚሊዮን ዩሮ ኪሳራ ላይ ነው የሚገኘው። እችን ገንዘብ እንዴት አድርጎ ያመጣጠናትና
ከዚህ የተጫዋች ታስመዘግባላችሁ አታስመዘግቡም፣ ታስፈርማላችሁ አታስፈርሙ፣ ውዝግብ ይወጣል የሚለው ይጠበቃል። ግን ህጉን ለማክበር 10 ሚሊዮን ዩሮ ብቻ ቀርቶታል። ሪያል ማድሪድ በጉዳትም በቅጣትም ተጫዋች እያጣ ነው የሚል መረጃ በቃል ስፖርት ዩቲዩብ ቻናላችን በትላንቱ ጥንቅር አደርሰናችሁ ነበረ። ለአብነት ያክል በጉዳት ላይ ያሉ ተጫዋቾች ውስጥ የተወሰኑት ይመለሱለታል። ቱኒ ሩዲገር፣ አርኖልድ ሜንዲ በቫሌንሺያ ጨዋታ ላይ ከጉዳት ይመለሳሉ ተብሎ ይጠበቃል። እንደ ቬኒሽስ ጁኒየር ያለ በቅጣት አይገኝም። እንደ ዲያን ሁይሰን ያለ በጉዳት ነው አሁንም እየተጫወተ ያለውና ምናልባት ጥንቃቄ ሊያስፈልገው ይችላል እየተባለ ይገኛል ከተጫዋቹ ጋር በተያዘ። ሌላው ግን ሪያል ማድሪድ ቤት ኬሊያን ምባፔ ደስተኛ አይደሉም የሚሉ መረጃዎች በስፋት እየወጡ ነበረ። ምክንያቱ በቡድን አጋሮቹ ሜዳ ላይ እያሳዩ በሚገኙት እንቅስቃሴ ነው ተብሏል። ከዚህ ጋር በተያዘ ታዲያሞ ተሰናባቹም አሰልጣኝ ዣቪ አሎንሶ ቡድኑ ሜዳ ላይ በሚያደርገው ጥረት እንዲሁም የጨዋታ ጥራት በልምምድ ቦታ ላይ ያላቸውን ጥረትን በተመለከተ አልወደደም ሲባል ነበር። የዣቪ አሎንሶ አድናቂ የነበረው ኬሊያን ምባፔም በዚህ ረገድ በቡድኑ ደስተኛ አይደለም ተብሏል። ዩሊያን አልቫሬዝ ልምምድ እየሰራ ነው። ምናልባት በዓመቱ መጨረሻ የሚተካው ሰው ነው የመጣው ከተባለው ኤድሞላ ሉክመን ጋር። ኤድሞላ ሉክመን ትላንትና አብሮ ልምምድ ሰርቷል። የመጀመሪያ ልምምዱ ነው። በሳምንቱ መጨረሻ የመጀመሪያ ጨዋታውን ለአትሌቲኮ ማድሪድ ያደርጋል ተብሎ ይጠበቃል። በአትሌቲኮ ማድሪድ በኩል ፊት መስመራቸውን ያጠናክረዋል። በየትኛው ዋንጫ ዘንድሮ ይነግሳሉ የሚለው ግን በትልቁ የሚጠበቅ ነው የሚሆነው። ምክንያቱም ዩሊያን አልቫሬስ ከዚህ ዓመት በላይ ላይ ቀጥለላቸው ይችላል ተብሏል። እዛው ስፔን ቆይተን ዲፖርቲቮ አላቬስ ከሪያል ሶሴዳድ ምሽት 5 ሰዓት፣ ቫሌንሺያ ከአትሌቲኮ ቤልባኦ ምሽት 5 ሰዓት። በስፔን የኮፓ ዴላሬ ቀጣይ የሩብ ፍጻሜ ጨዋታዎች ናቸው። እንግዲህ አሸናፊዎቹ በግማሽ ፍጻሜ ዕጣ ማውጣት ስነስርዓት ይካሄዳል ማለት ነው። አስቀድሞ ባርሴሎናም በትላንቱ ድል ምክንያት ግማሽ ፍጻሜውን የተቀላቀለ ነው። በጣሊያን ሴሬ ኤስ ሚላን ከቦሎኛ ጋር ያደረጉትን የ23ኛ ሳምንት መርሃ ግብር 3-0 በሆነ ውጤት አሸንፏል። ኤስ ሚላን የማሸነፊያ ግቦች ሎፍተስ ቼክ፣ ራቢዮ እና ንኩንኩ ናቸው ማስቆጠር የቻሉት። ውድ ቤተሰቦቻችን ሎፍተስ ቼክ 20ኛው ደቂቃ ላይ፣ ንኩንኩ 39ኛው ደቂቃ ላይ፣ ራቢዮ እንዲሁ 48ኛው ደቂቃ ላይ አስቆጥሮ ነው እንግዲያው ቡድን ኤስ ሚላን ቦሎኛን ከሜዳ ውጭ 3-0 አሸንፎ 3 ድፍን ነጥቦችን መሰብሰብ የቻለው። ኤስ ሚላን ያለፉትን 22 የሴሪ ጨዋታ አልተሸነፈም። አቻ የወጣቸው ጨዋታዎች ግን ሊኖሩ ይችላሉ፣ ግን በሽንፈት ደረጃ የተመዘገበ የለም። ኤስ ሚላን ነጥቡ 50፣ ቦሎኛ 30 ነው። በነገራችን ላይ ውጤቱን ተከትሎ ውድ ቤተሰቦቻችን በኢንተርና በሚላን መካከል ያለው ነጥብ ልዩነት ወደ 5 ዝቅ ብሏል። ኢንተር በ55 ይመራል፣ ሚላን በ50 ይከተላል፣ ናፖሊ በ46 ሶስተኛ፣ ዩቬንቱስ በ45 አራተኛ፣ ሮማ በ43 ነጥብ 5ኛ ነው። ቦሎኛ ቢያሸንፍ ኖሮ ወደ 8ኛ መምጣት ይችል ነበር፣ ግን ወደ 10ኛ ተንሸራቶ 10ኛ ደረጃ ተቀምጧል። ዛሬ በጣሊያን ምድር የኮፓ ኢታሊያ ጨዋታ ኢንተር ሚላን ከቶሪኖ ምሽት 5 ሰዓት ጀምሮ የሚካሄድ መርሃ ግብር ነው። በጀርመን የዲኤፍፒ ፖካል የኳርተር ፋይናል ወይም የሩብ ፍጻሜ መርሃ ግብሮች ሲደረጉ ነበረ። አንደኛው ባየር ሌቨርኩሰን ከሴንት ፓውሊን ያደረጉት ጨዋታ ነው። ባየር ሌቨርኩሰን 3-0 በሆነ ውጤት ድል አድርጓል። ማርቲን ተረር 31ኛው ደቂቃ ላይ፣ ፓትሪክ ሼክ 63ኛው ደቂቃ ላይ፣ ሆፍማን 92ኛው ደቂቃ ላይ ሶስቱን ግቦች አስቆጥሯል። በሁለቱ ክለቦች መካከልን በነበረው ጨዋታም ባየር ሌቨርኩሰን በግብ ብቻ ሳይሆን በኳስ ቁጥጥርም ብልጫ ነበረው 62 በመቶ። በሁለቱ ቡድኖች በኩል ሴንት ፖሊን 2፣ በባየር ሌቨርኩሰን በኩል አንድ ተጫዋች የቢጫ ካርድ ሰለባ ነበሩ። ከሞላ ጎደል ጨዋታው በባየር ሌቨርኩሰን እጅ ነበር። ዛሬም ይቀጥላል። የጀርመን ዲኤፍፒ ፖካል ሆልስቴን ኪል ከስቱትጋርት ምሽት 4 ሰዓት ከ45 ደቂቃ ጀምሮ ጨዋታው ይካሄዳል። በፍራንስ ሊግ በጣም ወሳኝ የተባለ ድል አስመዝግቧል። ማርሴይ ስታድ ሬኒስን 3-0 በሆነ ውጤት በማሸነፍ ወደ ኳርተር ፋይናል መግባታቸውን አረጋግጧል። ወደ ሩብ ፍጻሜ በጨዋታው ላይ ወደ ቤተሰቦቻችን ለማርሴይ አሚን ጊዩር 2ኛው ደቂቃ ላይ፣ ሜሰን ግሪንውድ 46ኛው ደቂቃ ላይ፣ ፒየር-ኤመሪክ ኦባሜያንግ 83ኛው ደቂቃ ላይ 3ኛውን ግብ አስቆጥሯል። የሮቤርቶ ዲዘርቢ ቆይታ በጣም አጠራጣሪ ነበር። ጭንቅ ውስጥም ነበሩ እሳቸው ከቡድኑ ጋር ይቆያሉ አይቆይም በሚል ጉዳይ ላይ። ግን ትላንትና በጣም ወሳኝ የተባለ ድል አስመዝግበው ወደ ኳርተር ፋይናል መግባት ችለዋል። ሌላም አንድ ጨዋታ ነበረ። ስታድ ሬኒስም ሊ መንስን
በተመሳሳይ ነው ውድ ቤተሰቦቻችን 3-0 በሆነ ውጤት ድል ያደረገው። ዛሬ የሚቀጥላሉ ጨዋታዎች በኩፕ ደ ፍራንስ ሎሪየንት ከፓሪስ፣ ኒንስ ከሞንትሪፔሌ፣ ኦሎምፒክ ሊዮን ከስታድ ላቮሉስ፣ ቱሉስ ከአሚንስ እንዲሁም ትሮይስ ከሌንስ ዛሬ የሚደረጉ መርሃ ግብሮች ናቸው። ትላንትና አንድ ለየት ያለ ጥንቅር በቃል ስፖርት ዩቲዩብ ቻናል በተለይም ፌብራሪ 3 ማክሰኞ ምሽት መረጃችን ላይ ነግረናችሁ ነበር። ጉዳዩ ሳውዲ አረቢያ ላይ ነው። ያልተከታተላችሁት መለስ ብላችሁ ከዚህ ዜና ጥንቅር በኋላ ልትከታተሉት ትችላላችሁ። ለማንኛውም ያ የነገርናችሁ ነገር ፊፋ ያገደው የንጎሎ ካንቴ ዝውውር ወደ ፌነርባቼ እና እንዲሁም የኤልኔስሪ ወደ አልኢታድ ያገደው ዝውውር ነበር ሰዓት አልቋል በሚል ታዲያ ሁለቱም ክለቦች መላዘይደው ዝውውሩን ሊፈጽሙት ነው። ይሄም በፌነርባቼ በኩል የአልናስሪን ውል ማቋረጥ፣ በአሊታድ በኩል የንጎሎ ካንቴን ውል ማቋረጥ ነው። ውል የተቋረጠ ተጫዋች ደግሞ ወደ ፈለገው ክለብ በነፃ መሄድ ይችላል። ፊፋ ቀጣይ እንዴት አደርጋላችሁ ብሎ አዲስ ህግ እስካልከፈተ ድረስ ፈረንሳዊ መሃል ሜዳ ተጫዋች ንጎሎ ካንቴ አሊታድ ጋር ያለውን ኮንትራት በይፋ አቋርጦታል። ይህንም ተከትሎ የቱርኩን ክለብ ፌነርባቼን ይቀላቀላል። ካንቴ በፌነርባቼ ቤት እስከ 28 የሚያቆየውን የ2 ዓመት ኮንትራት ሲፈርም፣ በተቃራኒው ዩሱፍ አልነስሪም ኮንትራቱን አቋርጦ ከፌነርባቼ ወደ አሊታድ ይመጣል። አልሸሹም ዞር አሉ ብለው የፊፋን ህግ ከጀርባ በህጋዊ መንገድ የጣሱት ሁለቱ ክለቦች ላይ ፊፋ ምን ይወሰናል? በቀጣይ ይጠበቃል። ከሪም ቤንዜማ 90 ቁጥር መለያን ለብሷል። የሱ ዝውውር የክርስቲያኖ ሮናልዶን እህል ውሃ በሳውዲ አረቢያ ሊቋጭ እንደሆነ ይታወቃል። እሱ 90 ቁጥር መለያን ለብሷል። የሳውዲ አረቢያ እግር ኳስ ጸሐፊዎች ሰፊ ውይይት ካደረጉ በኋላ በውድድር መድረኩ ላይ ሳውዲ አረቢያ ውስጥ አልናስርና ክርስቲያኖ ሮናልዶን የማዳከም ዘመቻ ተካሂዷል እያሉ ነው። ይሄም በክርስቲያኖ ሮናልዶ የበላይነት ቁጥጥር ስር እንዳይወድቅ የሳውዲ አረቢያ ይልቁንስ ሮናልዶ ከፍተኛ ግብ አስቆጣሪ በግሉ እየወሰደ ሽልማቶቹን የግሉን እየወሰደ ይቀጥላል። የሳውዲ አረቢያ ግን በአልናስርና በክርስቲያኖ ሮናልዶ ቁጥጥር ስር ከወደቀ ሊጉ ተቀባይነት ያጣለ በሚል ድጋፋቸው ለሌሎች ክለቦች የሆነው ለዛ ነው እያሉ ይገኛሉ። ታዲያ በቀጣይ ክርስቲያኖ ሮናልዶ ክለቡን ሊለቅ ይችላል ሲባል በአልናስርና በአልሂላል መካከል ያለ ነጥብ ልዩነት 1 ነው። ለምንድነው ሮናልዶ እንደዛ የተበሳጨው በሚል ጉዳይ ባደረስናችሁ ሰፊ ጥንቅር ከጀርባ አንድ ባለ ሀብት አልሂላልን በማጠናከራቸው ምክንያት እንደሆነ ትላንት ምሽት ሰፊ ዜና ሰርተናልና ያልተከታተላችሁ ካላችሁ ቃል ስፖርት ዩቲዩብ ቻናል ፌብራሪ 3 ማክሰኞ ምሽት የሰራነውን ዘገባ በስፋት ተከታተሉት። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከቃል ስፖርት ዩቲዩብ ቻናል ለሰዓቱ መርጠን ያሰናዳላችሁን ስፖርታዊ ጥንቅር እያጋራናችሁ እንደሆነ ይታወቃል። ከተወዳጁ የእንግሊዝ ፕሪሚየር ሊግ ያገኘናቸውን የዕለቱን ጥንቅሮች ወደምናደርስበት የስፖርት የመረጃ ክፍል አልፈናል። በብቸኝነት በዩቲዩብ ቻናል ብቻ እንገኛለን። ላይክ፣ ሰብስክራይብ፣ ሸር እያረጋችሁን አብራችሁን ቆዩ። አንድ በቃል ስፖርት ዩቲዩብ ቻናል አድማጭ ተመልካቻችን ከመጣ ጥያቄ የሳምንቱን ምርጥ ስናደርስ የአለን ሺረርስ የሚል ነበረ። አለን ሺረር የሳምንቱን ምርጥ 11 ይፋ አድርጓል። በአሰልጣኝነት ተረኛው ሊያም ሮዣኒየር ነው። በጨዋታ አቀራረብ ደረጃ የአለን ሺረር የጨዋታ አቀራረብ 3-4-1-2 ነው። ውድ ቤተሰቦቻችን ኮማኒ ኬለርን ግብ ጠባቂ፣ 4 ተከላካይ አዥር ቫን ደን በርግና ኮናቴን መርጧል። ሁለቱ የብሬንትፎርድ ተከላካዮች ናቸው። ከነሱ ፊት ማዱኬ ከአርሰናል፣ ስኮት ከበርንማውዝ፣ ካሴሜሮ ከማንቸስተር ዩናይትድ፣ ዲያራ ከሰንደርላንድ። በ10 ቁጥር ቦታ ፍሎሪያን ቬርዝ ከሊቨርፑል፣ አጥቂዎች ፔድሮ ከቼልሲ፣ ኤኬቴኬ ከሊቨርፑል ተመርጧል። ይሄ የአለን ሺረር የሳምንቱ ምርጥ 11 ከምርጥ አሰልጣኝ ሊያም ሮዛኒየር ጋር የተጣመሩ ናቸው። በአለን ሺረር ምርጫ ላይ የእናንተ የግል ማስተካከያ ካለ ልታደርሱልን ትችላላችሁ። የማንቸስተር ሲቲ የመረጃ ሰዓት ላይ ደርሰናል። ትላንት ምሽት ማለትም ፌብራሪ 3 ማክሰኞ ምሽት ባደረስናችሁ ዘገባ ላይ ፔፕ ጋርዲዮላ ብስጭት ብለው በጋዜጣዊ መግለጫ ላይ በተለይም ደግሞ ገንዘብ እያወጣችሁ ነው በሚል የሰጡትን ምላሽ አድርሰናችሁ ነበረ። የእሳቸው ምላሽ ግልጽ ነው። ውድ ቤተሰቦቻችን እኛ ባለፉት 5 ዓመታት ባወጣነው ገንዘብ 7ኛ ደረጃ ላይ ነን። ከዛ ያሳካነውን ዋንጫ ባለፉት 5 ዓመታት ተመልከቱ። ወደኋላ መለስ ብላችሁ ከኛ በላይ ገንዘብ ያወጡት መቶ ዋንጫ በሉ ባለፉት 5 ዓመታት። ለምንድነው በገንዘብ ዋንጫ መጣ የምትሉት? በገንዘብ ዋንጫ ከመጣ ካላችሁ ባለፉት 5 ዓመታት
ከኛ በላይ ገንዘብ ያወጡ እነኛ 6 ክለቦች ምን እንዳሳኩ ጠይቁ፣ መርምሩ ብለዋል። በእርግጥ የሳቸው በቃል ስፖርት ዩቲዩብ ቻናላችንም በመረጃ አስደግፈ እንደነገርኳችሁ የሳቸው የመጀመሪያ 5 ዓመት ላይ ባወጡት ገንዘብ ከፕሪሚየር ሊጉ ቀዳሚ ናቸው። በእነኚህ የመጨረሾቹ 5 ዓመታት ግን እሳቸው በዛ ደረጃ ቡድናቸው 7ኛ ደረጃ ላይ ነው የሚገኘው። ዛሬ ለፍጻሜ ለማለፍ ወሳኝ ጨዋታ ይጠበቃቸዋል። በእርግጥ የእሳቸው ቡድን በቅርብ ዓመታት ውስጥ በካራባው ካፕም በኤፍኤ ካፕም የዋንጫ ፍጻሜ መድረስ ችግር የለባቸውም። ግን ሲሸነፉ እያየን ነው። አምና በኤፍኤ ካፕ በተከታታይ የደረሰባቸውን መሽንፈት እናስታውሳለን። ማንቸስተር ሲቲ ከኒካስል ዩናይትድ ዛሬ ምሽት 5 ሰዓት የሁለተኛ ዙር ጨዋታ በኢትሃድ ይካሄዳል። ሲቲ በዚህ ውድድር ዓመት 24 ድል 6 አቻ 7 ሽንፈት በሁሉ መድረክ። ኒካስል ዩናይትድ በሁሉ መድረክ በዚህ ዓመት 16 ድል 9 አቻ 12 ሽንፈት አስተናግደዋል። ማንቸስተር ሲቲ ከኒካስል ዩናይትድ ዛሬ ጨዋታቸውን ሲያደርጉ ባለፉት 5 የመጨረሻ ጨዋታ ሲቲ 2 ድል 1 አቻ 2 ሽንፈት፣ በኒካስል ዩናይትድ በኩል 1 ድል 2 አቻ 2 ሽንፈት አስተናግደዋል። ሁለቱ ክለቦች የመጀመሪያ ዙር ጨዋታቸውን በሴንት ጄምስ ፓርክ ስቴዲየም ሲቲ 2-2 አሸንፎ ነበር። እንዳጠቃላይ ሲቲ ኒካስልን 80 ጊዜ ሲረታ ኒካስል ሲቲን 72 ጊዜ ረቷል። 41 ጊዜ አቻውቷል። የመጨረሻ 4 ግንኙነታቸውን ነጥለን ብንመለከት ሲቲ 2ቱን ሲያሸንፍ ኒካስል 1 አሸንፎ 1 ጨዋታቸው ወጥቷል። ዛሬ ሲቲ ውጤት ያስጠብቃል ወይንስ ኒካስል ውጤት ይቀለብሳል? ማን ወደ ዌምብሌ ያቀናል? ቀድመ ግምታችሁን አጋሩን። በዚህ የካራባው ካፕ መድረክ ላይ እንደ ቼልሲ ወደ ፍጻሜና ወደ ዌምብሌ የተመላለሰ በመድረኩም የነገሰ የለም። ውድ ቤተሰቦቻችን ካራባው ካፕን ደግሞ ደጋግሞ በማንሳት ባለ ታሪኩ ክለብ ሊቨርፑል ነው። 10 ጊዜ ዋንጫውን ከፍ አድርጎ ስሟል። ቢያንስ አርሰናል በዚህ መድረክ አንደኛው የፍጻሜ ተፋላሚ ሆኗል። ሌላኛውን ዛሬ እንለያለን፣ ኒካስል ዩናይትድ ሲቲ። ለሊቨርፑል ግን ቀጣይ አንገብጋቢ ጨዋታዎች እነኛ አይደሉም። ምክንያቱም በካራባው ካፕ የለም። በካራባው ካፕ ሳይሆን በፕሪሚየር ሊግ አንገብጋቢ ጨዋታዎች ይጠብቁታል። በቀጣይ 3 ተከታታይ የሊቨርፑል ጨዋታ ማንቸስተር ዩናይትድ፣ ቸልሲ እንደዚሁም አስቶን ቪላ የተባሉ ክለቦችን በቀጣይነት ይገጥማሉ። ወደ ቤተሰቦቻችን እነኚህ ቡድኖች ደግሞ ከአናቱም የሚገኙ በሊቨርፑል አካባቢም ያሉና በቀጣይ ቶፕ 4 ውስጥ ለማጠናቀቅ የሚጠብቁ ጨዋታዎች ናቸው። ይሄ የሜ ወር ጨዋታዎች ናቸው። ውድ ቤተሰቦቻችን ሜና ሊቨርፑል በጣም ፈታኝ ጊዜ ነውና እንዴት ይወጡታል የሚለው ካሁኑ በትልቁ ይጠበቃል። አርኔ ስሎት ከዚህ ቡድን መጠበቅ ያለብን በውድድር ዘመኑ የመጀመሪያ አጋማሽ ላይ ካሳየናቸው በላይ ብዙ ጥራቶችን ነው ብሏል። በፈረሙት ተጫዋቾች ላይ በጣም ፍላጎት አይቻለውኝ። ስፖርቲንግ ዳይሬክተሮችም በእነኚህ ተጫዋቾች ደስተኛ ናቸው ብሏል። ሪቻርድ ሂውዝ ጋር ለየት የሚያደርገው ነገር ተጫዋቾች ወደ ቡድኑ እንዲመጣ የሚፈቅድበት መንገድና የሚመጡት ተጫዋቾች ናቸው ብሏል። ኢጎ የሌለበት ራሱን የማያዋደድ ሰው ብሎ ትላንትና በአንድ ቃለ መጠይቅ ሰብሰብ ብለው እርስ በርሳቸው ሲወዳደሱ ሲሞጋገሱ ነበር። ይህንንም በቃል ስፖርት ዩቲዩብ ቻናላችን 3 ሰዎች በሊቨርፑል ቁጭ ብለው ያወጉት ወግ በሚል የአርኔ ስሎትን የሪቻርድ ሂውዝንና እንደዚሁም የሊቨርፑል ስራ አስኪያጅን ቢል ሆገንን ቆይታ በቃል ስፖርት ዩቲዩብ ቻናል በብቸኝነት በዩቲዩብ ገጻችን ብቻ 85,000 በላይ ሰብስክራይበር ባለው በቃል ስፖርት ዩቲዩብ ቻናል አድርሰናችሁ ነበረ። አርኔ ስሎት በዛው ቆይታቸው ላይ ነበረ የአሰልጣኝ ትልቁ ግብ ምርጥ ጨዋታ ቡድኑን እንዲጫወት ማድረግ እንጂ ዋንጫ ማምጣት አይደለም ብለው መናገራቸውን የነገርናችሁ። በርካቶችን በሀሳብ መስጫ ሳጥናችን ላይ ሀሳባቸውን ሲቃወሙ ተመልክተናል። ለማንኛውም አርኔ ስሎት በመወድሳቸው ደግሞ ሪቻርድ ሂውዝ ኢጎ የሌለበት ሰው ሲሉ፣ ሪቻርድ ሂውዝ ደግሞ እሱን ያመጣሁት ስለማውቀው ነው ማለታቸውን በዚሁ በምሽቱ ዘገባችን በቃል ስፖርት ዩቲዩብ ቻናላችን ላይ አድርሰናችሁ ነበር። ፍሎሪያን ቬርዝ የዴቪድ ሲልቫም የኬቨን ደብሮይናም ቅልቅል ብሎታል። ጄሚ ካራገር በብዙ ትችት ከበርካታ ክለቦች ጋር ሰጣ ገባ ውስጥ ያለው ጄሚ ካራገር አሁን ደግሞ ወደ መወድስ ተመልሷል። በመወድሱም ፍሎሪያን ቬርዝን ብቻ አይደለም አንድ የቼልሲንም ተጫዋች ያወደሰበት ያንቆለጳጰሰበት መንገድ አለና እንመለስበታለን። ጄሚ ካራገር ግን በብዙ ፍሎሪያን ቬርዝን አወድሷል፣ ከብዙ ትችት በኋላ ማለት ነው። በጥር ሊቨርፑልን ከተቀላቀሉ ግን በቀጣይ ክረምት ከሚጫወቱ ተጫዋቾች አንዱ የሆነው ጀረሚ ጃኩዌቴ አስገራሚ የእግር ኳስ ሂደትና ዑደትን እንንገራችሁ። ጃንዋሪ 2025 የዛሬ ዓመት በውሰት ለክሌርሞንቴ እየተጫወተ ነበረ። ከዛ
በፌብራሪ 2025 ወደ ሬንስ ተመለሰ። ማርች 2025 ከፈረንሳይ 1 ዓመት በታች ብሔራዊ ቡድን ጥሪ ቀርቦለት ተጫውተ። ከአንድ ዓመት በኋላ በፌብራሪ 2026 የሊቨርፑል ተጫዋች ሆነ፣ በፊርማ ደረጃ ማለት ነው። ይህ ተጫዋች ቀጣይ በሊቨርፑል የሚኖረው ጥምረት በተለይም ደግሞ ጀርሚ ጃኩዌቴ እና ጆቫኒ ሊዮን ቀጣይ አልጋ ወራሽ ይሆናሉ ተብሎ ይታሰባል። የቨርጅል ቫንዳይክ እና የኮናቴ ሳካላቸው የሚለው ደግሞ ከቀጣይ ዓመት ጀምሮ ይጠበቃል። ሊቨርፑል ከማንቸስተር ሲቲ የፕሪሚየር ሊግ ቀጣይ ጨዋታ ነው። ሊቨርፑል አንድ ትልልቅ ተጋጣሚዎች አሉበት በቀጣይ ካልናች ውስጥ አንደኛው ይህ ጨዋታ እንደሆነ ይታወቃል። ውድ ቤተሰቦቻችን በእርግጥ ሜ ውስጥ የሚደረጉትን ነው ቀደም ብለን የነገርናቸው። የሜ ከዩናይትድ ከቼልሲ እና ከአስቶን ቪላ ነው። አሁን ግን ከፊቱ ሲቲ ያለ። በእርግጥ ይህ ጨዋታ ከሊቨርፑል በላይ ለሲቲ አሁን በጣም አንገብጋቢ ሰዓት የመጣ ጨዋታ እንደሆነ ይታወቃል። በዋንጫ ፉክክር ላይ ስላለ በቀጥታ ማለት ነው። በእርግጥ አርሰናል ከዋንጫ ፉክክር በሂሳባዊ ስሌት አልወጣም፣ ግን ከፕሪሚየር ሊጉ አስቸጋሪነት አንጻር ነው። ለማንኛውም ከማንቸስተር ሲቲ ጋር በሚደረገው ጨዋታ ማለት ነው በሳምንቱ መጨረሻ ዋና ዳኛ ክሬግ ፓውሰን ሆነው ተመርጠዋል። የመስመር ዳኞች ቲሞቲ ዌሃና ማት ዊልስ፣ በአራተኛ ዳኛ ቲም ሮበርትስ፣ ቫር ዳኛ ጆን ብሩክስ፣ ረዳት ቫር ዳኛ ብሌክ አንትሮበርስ ይመሩታል ማለት ነው። አንቶኒ ቴይለር የሉም፣ እንዲሁም ማይክል ኦሊቨር የሉም። ማይክል ኦሊቨር የዩናይትድን ጨዋታ ነው የሚመሩት። የአንቶኒ ቴይለርን አልተመለከትንም፣ ግን ክሬግ ፓውሰን ነው የሚመሩትና በተወሰነ መንገድ እኛ አልቢትር ላይ ማን ነው ቅሬታ ያለው ሲቲ ወይስ ሊቨርፑል? በሐሳብ መስጫ ሳጥናችን ላይ ጻፉልን። ሮቤርቶ ፌርሚኒዮ በሊቨርፑል ያሳለፋቸው ነገሮች ሁሉ ድንቅ እንደነበሩ ተናግሯል። ሮቤርቶ ፌርሚኖ በስኬታማ እግር ኳስ ሕይወቱ ውስጥ እጅግ አስደሳችና ምርጥ ብሎ የሚጠቅሰው የሊቨርፑልን ጊዜ እንደሆነ በተለይም የአውሮፓ ሻምፒዮንስ ሊግን ዋንጫ ተናግሯል። ከሻምፒዮንስ ሊጉ በተጨማሪ ፌርሚኖ በሊቨርፑል መለያ የመጀመሪያ ግቡን በማንቸስተር ሲቲ ላይ ሲያስቆጥር ልዩ ቀን ብሎታል። በአርሰናል ላይ የሰራውን የመጀመሪያ ድንቅ ሃትሪክ፣ በፊፋ የዓለም ክለቦች ዋንጫ ፍጻሜ ላይ በፍላሚንጎ ላይ ወሳኛዋን የድል ግብ ያስቆጠረበት ቅጽበት ፌርሚኖ ስለ ተጫዋችነትም የሚከተለውን ሲል ከአምስት ምርጥ የምንጊዜ ምርጥ ተጫዋች መካከል የኔ አሊሰን ቤከር፣ ቨርጅል ቫንዳይክ፣ ፌሊፔ ኮቲኖን ጠቅሷል። በሊቨርፑል ቤት እጅግ የቅርብ ጓደኛው አሊሰን ቤከር እና ፋቢኖ መሆናቸውን ተናግሯል። ብራዚላውያን ናቸው እንዳትረሱ። በጨዋታ ላይ ከገጠሙት ፈታኝ ተቃራኒ ተከላካዮች መካከልም የቡድን አጋሩን ቨርጅል ቫንዳይክ አንዱና ከባዱ መሆኑን መስክሮ በሊቨርፑል ግን የሱ የእግር ኳስ ሕይወቱ ምርጡና የምንጊዜ መሆኑን ገልጾ እያንዳንዱንም ቅጽበት በቀንና ምን ሲያደርግበት እንደተደሰተ ገልጿል። በተለይም በሊቨርፑል እሱ በነበረበት ሰዓት የሳላ የፌርሚኖ የማኔ ጥምረት ፍጹም ይለያል። 9 ቁጥሩ ፌርሚኖ እንደሆነ እናስታውሳለን። ግን ፌርሚኖ ግብ አያስቆጥርም። ብዙ ለሳላና ለማኔ በአንድ ንክኪ ኳስ አሲስት የሚያደርግበት መንገድ ትረሱታላችሁ ተብሎ አይታሰብም። በተለይም ጉዳዩ ወይም የዜና ሰዓታችን የሊቨርፑል ሰዓት ነውና በዩቲዩብ ገጻችን ከ85,000 በላይ ሰብስክራይበር ባለው ገጻችን ላይ መሆናችሁን አረጋግጡ። በሊቨርፑል መለያ እሱ ያደረጋቸውን አብዛኛው ነገር ሊቨርፑልን አይረሱትም። ከምንም በላይ አሲስቶቹ በአንድ ንክኪ ሳላህን ከግብ ጠባቂ ማኔን ከግብ ጠባቂ የሚያገናኝበት ቅጽበት ይረሳል ተብሎ አይታሰብም። ማይክል ካሪክ 5ኛው እንግሊዛዊ አሰልጣኝ ሆኗል። በመጀመሪያ 5 ጨዋታ ድል ያልተሸነፈ ወይም በመጀመሪያዎቹ 3 ጨዋታ ደግሞ ድል ያደረገ። በመጀመሪያ 5 ጨዋታ ያልነው ውድ ቤተሰቦቻችን ለሁለተኛ ጊዜ በአሰልጣኝነት ስለመጣ ነው። እንደ አጠቃላይ ግን የመጀመሪያ 3 ጨዋታዎችን ድል ያደረገ 5ኛው እንግሊዛዊ ሲሆን ካሪክ 2026 ላይ፣ ሊያም ሮዘኔር 2026 ላይ፣ ክሬግ ሼክስፒር 2017 ላይ፣ ሳም አላርዳይ 2001 ላይ፣ ቦቢ ጉልድ 1992 ላይ በመጀመሪያ 3 የፕሪሚየር ሊግ ጨዋታ 3ቱንም ረትተዋል። እነሆ አዲሱ የማንቸስተር ዩናይትድ ጊዜያዊ አልጋ ወራሽ ናቸው እሳቸው፣ ምክንያቱም በቋሚነት እንዳልተሾሙ ይታወቃል። እሳቸው በመጀመሪያ ጨዋታ ሲቲን በፈታኙ ጨዋታ 2-0 አሸነፉ። ከዛ አርሰናልን ኤምሬትስ ድረስ አቀንተው 3-2 አሸነፉ። ከዛ በኋላ ፉልሃምን ኦልድ ትራፎርድ ላይ በተመሳይ 3-2 አሸንፈው ተከታታይ 3ኛ ድላቸውን ያስመዘገቡ 5ኛው እንግሊዛዊ ሰው ሆነዋል። ሩበን አሞሪም በማንቸስተር ዩናይትድ ቡድኑን ስነ ልቦና ጎርተዋል ተብለው በብዙ እንደተተቹ ይታወቃል። ስንብታቸውም እንዲፈጠን ከተደረገበት መንገድ አንዱ ቡድኑ ሽንፈት ባህሉ እንዲሆን አድርገዋል ተብለው ነው። በሁለታ ደረጃ የሚጠቀስላቸው የብሩኖ ፈርናንዴዝን
ውል በዩናይትድ እንዳይቋረጥ አድርገው በክለቡ እንዲቆይ ማድረጋቸው ነው። ከዛ ውጭ ግን በክረምት የፈጸሟቸው ዝውውሮች ራሳቸው የሳቸው በጣም አስደናቂ ናቸው። አሁን ቡድኑ እንደ ውለታ ላይላቸው ከቻለ በሚል የብራያን ቤሞ የቤንያሚን ሼሽኮና የማቲያስ ኩኛ ዝውውሮች ማሳያ ናቸው። ውድ ቤተሰቦቻችን በተከታታይ ግብ እያስቆጠሩላቸው ነው። ለአብነት ያክል ፉላምን ሲያሸንፉ ኩናና ቤንያሚን ሼሽኮ፣ አርሰናልና ሲቲን ሲያሸንፉ በእርግጥ ኩናም ግብ አስቆጥሯል። የብራያን ቤሞ ግቦችም እንዲሁ አስደናቂ ነበሩና እነኚህ ዝውውሮች በሩበን አሞሪ በኩል በዩናይትድ ቤት ምናልባት በደጋፊው ልባቸው ከቀረ እነኚህ በትልቁ ክሬዲት ሊሰጣቸው ይገባል ይላል መረጃው የኢኤስፒኤን ነው። ኤሪክ ቴናግ ካመጧቸው ተጫዋቾች አንደኛው ማኑኤል ኡጋርቴ ነው። ያውም በማንቸስተር ዩናይትድ ከፈርጊ ዘመን ጀምሮ በአካዳሚ አድጎ በዋናው ቡድን ራሱን በደንብ ያሳየው ስኮት ማክቶሚኒ ተሽጦ ነው ማኑኤል ኡጋርቴ እንዲመጣ የተደረገው። 17 ጨዋታ በማንቸስተር ዩናይትድ በዚህ ሲዝን በሁሉም መድረክ አድርጓል። 2 እድል ፈጥሯል። 17ቱ ጨዋታ በቋሚነት ብቻ አይደለም ተቀይሮ እየገባም ነው። 401 ኳሶችን አቀብሏል። ምንም ጎል የለውም፣ ምንም አሲስት የለውም። ታከል 41 ፈጽሟል። 21 ጥፋቶችን ፈጽሟል። እንደ አጠቃላይ ይህ ተጫዋች በውድድር ዓመቱ መጨረሻም ከዩናይትድ ጋር ያለው ቆይታ ያበቃል ተብሎ ይታሰባል። ዲያጎ ዳሎ የሀገሩን ልጅ በብዙ ወድሷል። ከብሩኖ ጋር ለ7 ዓመታት አብረን ቆይተናል። ከቤተሰብ ቀጥሎ በህይወቴ በብዛት የማየውና የማምነውም ሰው ብሩኖ ሚጌል ፈርናንዴዝ ነው ብሏል። በእርግጥ በዚህ ሰዓት የዩናይትድ ደጋፊዎች የሚያምኑት ሰው በቡድናቸው ውስጥ ብሩኖ ሚጌል ፈርናንዴዝ ነው ማለት መካበር ላይሆን ይችላል። የነኳቸው ኳሶች ሁሉ በዩናይትድ ቤት በተለይም ወደ መጨረሻ ሳጥን የሚያሻግራቸው አደገኛ መሆናቸውን የፉልሃም ጨዋታ ብቻ ማሳያ ነው። ሌላም ማጣቀሻ ካስፈለገ ከአርሰናልም ከሲቲም የተደረጉ ጨዋታዎች ለአብነት ያክል ማሳያ ናቸው። በተከታታይ 5 ሲደመር አሲስቶችን በጨዋታውም እንዲሁ አበርክቷል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከ85,000 በላይ ሰብስክራይበር ባለው በዩቲዩብ ገጻችን ብቻ። እንዲሁም አንዳንድ ጊዜ ከባለቤቴ በላይ የማምነው ሰው እሱ እንደሆነ ይሰማኛል እያለ ነው ዲያጎ ዳሎ። እኔ ሁልጊዜም የምለው ነገር ቢኖር ድል ለማምጣት በሜዳ ላይ አብረን እስከ መጨረሻው እንፋለማለን። የዚህ ቡድን ልብ ምታችን እሱ ሆኖ ይቀጥላል ብሏል። ማንቸስተር ዩናይትድን ቤት በዲያጎ ዳሎ እንዴት አመነው ሰው በቃል ስፖርት ዩቲዩብ ቻናል የዩናይትድ ደጋፊዎችስ ምን ያህል ይታመናል? ጻፉልን። 2025-26 የውድድር ዓመት በፕሪሚየር ሊጉ በማንቸስተር ዩናይትድ የተያዙ አንዳንድ አስገራሚ ሪካርዶች አሉ። በነገራችን ላይ ይሄ ሙድ ቤተሰቦቻችን በፕሪሚየር ሊጉ ታላላቅ ከሚባሉ ክለቦች እርስ በርስ ቢያንስ አንዳንድ ጊዜ ተገናኝተው አጠናቋል። በእርግጥ ሁለቴም የተገናኙ አሉ። ባደረጉት የእርስ በርስ ግንኙነት ፍልሚያ ማንቸስተር ዩናይትድ ከአንደኛው የበለጠ ብዙ ጨዋታዎችን በማሸነፍና ከፍተኛ ነጥብ በመሰብሰብ አሁንም የበላይነቱን አስጠብቋል። ዩናይትድ 7 ጨዋታዎችን አድርጓል። 1.86 ነጥብ በጨዋታ እያገኘ ነው። ይሄም በፕሪሚየር ሊጉ ነኚህ በተለምዶ ቢግ ሲክስ ከሚባሉ ክለቦች እርስ በርስ ከተሰበሰበ ነጥብ የዩናይትድን አሁን የሚስተካከል የለም። ቼልሲ በርካታ ነጥብ የሰበሰበው 2ኛው፣ ሲቲ 3ኛው፣ አርሰናል 4ኛው፣ ሊቨርፑል 5ኛው፣ ቶትናም 6ኛው ነው። እነኚህ 6ቱ ክለቦች እርስ በርስ ተፋልመው ከሰበሰቡት ነጥብ የዩናይትድን ያክል ነጥብ የሰበሰበ የለም። ምናልባት በጨዋታ ቁጥር ብቻም ካሰላ ነው ዩናይትድ 7 ተጫውቶ ነው ከፍተኛው ነጥብ የሰበሰበው። ሲቲም 7 ተጫውቶ 2ኛ፣ አርሰናል 7 ተጫውቶ 3ኛ ነው። ምናልባት የቼልሲ ለየት የሚያደርገው በጥቂት ጨዋታ የሰበሰበው ነው። ዩናይትድ ግን አሁንም ከነኚህ ትልልቅ ክለቦች በሰበሰበው ነጥብ ቅድሚያውን ይወስዳል። ያላችሁት ደግሞ ቃል ስፖርት ዩቲዩብ ቻናል በብቸኝነት በዩቲዩብ ገጻችን ብቻ ላይ ናችሁ። ዘንድሮ ዩናይትድ ግን የት ሆኖ ይጨርሳል? እንደዚህ አይነት አስገራሚ ቁጥሮችን ይዞ በዚህ መነቃቃት ውስጥ በዚህ ጥልቅ የሆነ ጥራት ባለው ስብስብ ውስጥ ዩናይትድ ስንተኛ ሆኖ ዓመቱን ይጨርሳል? የዩናይትድ ደጋፊዎች በዩቲዩብ ገጻችን ብቻ ሐሳብ አስተያየታችሁን አጋሩን። የሰሜን ለንደኑ ክለብ አርሰናል ከደጋፊው በዋንጫ ሊታረቅ በካራቦ ካፕ ተገልጧል። እነሆ እሳቸው ሚኬል አርቴታ አርሰናልን ለፍጻሜ ሲያበቁት ከ6 ዓመት በኋላ ነው። መድፈኞቹ የመጀመሪያውን ጨዋታ ስታንፎርድ ብሪጅ ላይ 3-2 አሸንፈው ነበር። 0-0 ትላንትና በቂያቸው ነበር፣ ግን ግብ ለምን ይቅርብን ያሉ ይመስላል። የቀድሞ የቼልሲ ተጫዋች ከሃቨርዝ 97ኛው ደቂቃ ላይ ግብ አስቆጥሮ ጨዋታውን አርሰናል 1-0 አሸንፎ በድምር 4-2 ከዛም የአርሰናልን አርማ እየሳየ ነው እየሳመ የነበረው የቀድሞ የቼልሲ ተጫዋች አይመስልም ነበረ። አርሰናል ማሸነፉን ተከትሎ ዌምብሌ ሄዷል፣ አቅንቷል። በፍጻሜ ማንን ይገጥማል የሚለውን ከዛሬ ከሲቲ እና ከኒካስል ፍጻሜ የግማሽ ፍጻሜ
ጨዋታ በኋላ እንደዚሁ የምንለይ ይሆናል። አርሰናል ባለፉት 10 ጨዋታ በቼልሲ በሁሉም መድረክ አልተሸነፈም። በ3 ጨዋታ አቻ ሲወጡ 7ቱን ጨዋታ አርሰናል ያለ ምህረት ነው ቼልሲን ያሸነፈው። ቼልሲ በአርሰናል ትላንትናም ተሸነፈ፣ በሁለቱም በደርሶ መልስ ተሸንፏል። ይህ ሲሆን ከ1991 ሼፊልድ ዌንስዴይ በሁለቱም ደርሶ መልስ ጨዋታ በሜዳውም ከሜዳውም ውጪ በካራባኦ ካፕ ከተሸነፈ በኋላ እሱንም በነገራችን ላይ በሩብ ፍጻሜ ከተሸነፈ በኋላ ትላንትና ቼልሲ የመጀመሪያው ቡድን ሆኗል እንደዚህ አይነት ነገር የገጠመው። ይህ ብቻ አይደለም፣ ባለፉት 15 ጨዋታ አርሰናልን አንድ ጊዜ ብቻ እንዲሁ የረታ ቡድን ነው ቼልሲ። ጨዋታውን በቁጥር እንግለጸው ውድ ቤተሰቦቻችን፣ ጨዋታውን በቁጥር እንግለጸው። አርሰናል 1-0 አሸነፈ። ግብ የማስቆጠር ንጻሬ አርሰናል 0.95 የቼልሲ 0.68 ነው። ስለዚህ አርሰናል ተገቢውን ግብ አግኝቷል ማለት ይቻላል። በሙከራ ደረጃ ቼልሲ 14 አርሰናል 5። ከዚህ ውስጥ ኢላማውን የጠበቀ ከ14ቱ የቼልሲ 2 ነው። አርሰናል ከ5ቱ ሙከራ ነው 2ቱ ኢላማውን የጠበቀለት። በኳስ ቁጥጥር ቼልሲ በላይ ነበር 56%፣ አርሰናል 44% ብቻ ነበር ኳስ ቁጥጥር ያስፈለገው። ጨዋታውን የተከታተላችሁ ግን በዩቲዩብ ገጻችን ላይ ብቻ ትገኛላችሁ። 85,000 በላይ ሰብስክራይበር ባለው እንዴት ነበር የሚለውን በሀሳብ መስጫ ሳጥናችን ላይ ያጋሩን። አርሰናል በዚህ ሲዝን በሁሉም መድረኮች 38 ጨዋታን አደረገ። 30ው ድል ነው፣ 5ቱ አቻ፣ 3ቱን ተሸነፈ። በፕሪሚየር ሊግ 53 ነጥቦችን በመሰብሰብ ይመራል። በሻምፒዮንስ ሊግ 16 ጥሎ ማለፍን ተቀላቅሏል። በካራባኦ ካፕ ግማሽ ፍጻሜ ደርሷል። በኤፍኤ ካፕ 4ኛ ዙር ላይ ደርሷል። ያ ብቻ አይደለም፣ ቡድኑ ውድ ቤተሰቦቻችን 20 ጨዋታ ላይ መረቡ አልተደፈረም። 82 አስቆጥሮ 25 ተቆጥሮበታል። 20 ጨዋታ ክሊንሺት አለው ማለት አርሰናል አምና በ58 ጨዋታ ካስመዘገበው ክሊንሺት እኩል ዘንድሮ ክሊንሺት አስመዝግቧል። ገና ቀሪ ጨዋታዎች እያሉ ማለት ነው ውድ ቤተሰቦቻችን። ሌላ አስደናቂ ሪካርድ የሚመዘገብበት ዓመት ይመስላል በአርሰናል በኩል። እንዴት ባለ መንገድ እነኚህን ጨዋታዎች በተቀሩትን ያጠናቅቃል የሚለው ከክሊንሺት በላይ ዋንጫ አስፈላጊ ነው፣ ግን ይሄም ሪካርድ ነው። ምን ዋንጫን ያሳካል አርሰናል? ፕሪሚየር ሊግ አንደኛ፣ ሻምፒዮንስ ሊግ አንደኛ ሆኖ ያጠናቀቀ፣ ካራባኦ ካፕ ፍጻሜ ደረሰ፣ ኤፍኤ ካፕ 4ኛ ዙር ያለ ቡድን ነው። አርሰናል ብዙ የሚቀነው በተለይ በሚኬል አርቴታ ስር ከወደቀ በኋላ ወልቭስን ማሸነፍ ነው። ወልቭስን 10 ይረቶታል። ከዛ በኋላ ግን ቼልሲም ይሄን መድረክ በሁለተኝነት ተቀላቅሏል። ሚኬል አርቴታ ለሱ በጣም የሚቀናው ቡድን ቼልሲ ሆኗል። 9 ጊዜ ረቶታል። በነገራችን ላይ በእርግጥ እንደ ቼልሲ ሁሉ ሊድስ፣ ፓላስም፣ ኒካስል ዩናይትድም 9 ጊዜ የማይክል አርቴታ ቡድን አርሰናል በኩል ሽንፈት የገጠማቸው ቡድኖች ናቸው። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ፣ በዩቲዩብ ገጽ ብቻ። ቼልሲ ለመጨረሻ ጊዜ አርሰናል የረታው 2021 ኦገስት ወር ላይ ነበረ። ከዛ በኋላ በሁሉም መድረክ አረታውን ብያችኋለሁ። በተጨማሪነት ምናልባት ቼልሲ ሌላ ሂሳብ ሊያወራርድ የሚችልበት አንድ የፕሪሚየር ሊግ የደርሶ መልስ ጨዋታ አለ። ያ ላይ አርሰናልን ካሸነፈ የምንመለከተው ይሆናል። የመድፈኞቹ አማካይ ዴክላን ራይስ ቡድናቸው ለፍጻሜ መብቃት ይገባው ነበር ብሏል። በዚህ ዓመት በሁሉም ውድድሮች ስኬታማ የመሆን ፍላጎት አለን ያለው ዴክላን ራይስ አያይዞም ከዚህ ክለብ ጋር ለፍጻሜ መድረስ አስደናቂ ስኬት ነው፣ ለፍጻሜ መድረስ ይገባንም ነበር ብሏል። ቃል ስፖርት ዩቲዩብ ቻናል ላይ መሆናችሁን አረጋግጡ፣ በዩቲዩብ ቻናላችን ብቻ። ታዲያ ውድ ቤተሰቦቻችን ጨዋታውን በሁለቱም ደርሶ መልስ ያሸነፈው አርሰናል ይገባዋል ብለዋል ዴክላን ራይስ። ስለ አርቴታ ያነሳው ራይስ እሱ መመስገን አለበት፣ ቡድናችን ከታች ወደ ላይ አንስቶ እዚያ ደርሶታል፣ መመስገን ይገባዋል፣ ሁሌም ከጎኑ ነን ብለዋል ሚኬል አርቴታን። እና ሚኬል አርቴታ በማህበራዊ ሚዲያ ላይ የሚቀርብበት በሌጀንዶች የሚቀርብበትን ትችት እኛ እንቀበለውም ብሏል። ቡድኑን ኬት እንዳመጣው ማየት አለባችሁ እያለ ይገኛል። ግን አርሰናል ኬትም መጥቶ እዚህ ስላለ በ3 ተከታታይ ዓመት ዋንጫ አጥቷል። አሁን ማጣት የለበትም የሚሉት በርከት ብለዋልና ጫናው ያለ ዋንጫ የሚቀር አይመስልም ለሚኬል አርቴታ። የሰሜዎቹ አሰልጣኝ ሊያምሮ ሳኔር በአርሰናል የደርሶ መልስ ጨዋታ ከቡድናቸው መሻሻል ማየታቸውን ገልጿል። በሁለቱም ጨዋታ ከቡድኑ ግልጽ መሻሻል አይቻለው ያሉት አሰልጣኙ ነገር ግን ሽንፈቱ ፈጽሞ ያማለ ብለዋል። አሰልጣኙ አያይዞም በቡድኔ በጣም ኮርቻለሁ፣ ወደዚህ የመጣ ነው ለማሸነፍ ነበር፣ አልተሳካም ብለዋል። በጨዋታው አርሰናል የማዕዘን ምት ሲመታ የተወሰኑ የቼልሲ ተጫዋቾች በሜዳው አጋማሽ ላይ ታይተው ነበረ። ስለ ክስተቱ የተጠየቁት አሰልጣኙ አርሰናል በማዕዘን ምት ጠንካራ ነው፣
ያንን ለመቋቋም የተለየ መንገድ እየሞከረን ነበር ብለው እሳቸው ተከላካይ ከመደርደር ይልቅ አርሰናል በብዙ ቁጥር ሳጥን ውስጥ እንዳይገኝ ማድረግን መርጠዋልና በጣም ለየት ያለ ስትራቴጂ ነበር። ቀጣይ ልክ ቼልሲው አሰልጣኝ ሊያምሮ ዛኔር አርሰናልን በተከላከሉበት መንገድ የትኛው ቡድን የአርሰናልን የመከላከል መንገድ የማዕዘን ምት መንገድ እንዲከላከላል ብላችሁ ታስባላችሁ? ወይም ቀጣዩ ቡድን ማን ይሆናል ይጠበቃል። በዩቲዩብ ገጽ ብቻ ትገኛላችሁ። አብራችሁን ቆዩ። የመድፈኞቹ አሰልጣኝ ሚኬል አርቴታ ለፍጻሜ በማለፋቸው ወደር የሌለው ደስታ እንደተሰማቸው ገልጿል። እሳቸው በጣም ተደስቻለሁ ያሉት አርቴታ ለፍጻሜ ማለፍ ይገባናል፣ አሁን ሄደን ፍጻሜውን ደግሞ ዌምብሌ ላይ ማሸነፍ ይኖርብናል ብለዋል። በተለይም የካራቦ ካፕን የውድድር ለየት የሚያደርገው ከሁሉም ፍጻሜዎች ቀድሞ የሚመጣ ፍጻሜ ነውና ክለቦች በፕሪሚየር ሊግ የሚሆን በኤፍኤ ካፕ በአውሮፓ ሻምፒዮንስ ሊግ በተለይም ዋንጫን ማሳካት ለቡድናቸው እንዲያለማመዱና የቡድንን በራስ መተማመን ለመገንባት ይጠቅማል ከሚባሉ ዋንጮች አንደኛው የካራባው ካፕ ዋንጫ ፍጻሜ መድረሳቸውን ነው። እሳቸው በትልቅ ነገር እንግዲህ በደስታ ውስጥ እገኛለሁ ያሉትና አርሰናል ዋንጫውን ያነሳል እያሉ ነው። አክሎም ትልቅ ዋንጫ ለማሸነፍ እንደተቃረብን በየቀኑ ጠንክረን እንሰራለን፣ ምርጥ ስብስብ እኮ ይዘናል፣ ዋንጫው ይገባናል እያሉ ነው ሚኬል አርቴታ። በዩቲዩብ ገጻችን ብቻ ትገኛላችሁ። ሰብስክራይብ ያላረጋችሁ ሰብስክራይብ እንድታረጉ በዩቲዩብ ቻናላችን ላይ እንድትገኙ ብለናል። ጨዋታውን እንደጠበቁት እንዲሁ እንዳገኙት የገለጹት ሚኬል አርቴታ ጨዋታውን በጥሩ ሁኔታ መርተናል፣ በጥሩ ሁኔታ ጨርሰናል፣ አሁን ዌምብሌ ሄደን ዋንጫ የምናሳካበት ጊዜ ደርሷል እያሉ ነው። ይሳካላቸው የሆነ የሚለው ደግሞ በትልቁ ይጠበቃል። የቼልሲው አለቃ ሊያምሮ ዛኔር ክለቡን ከተረከቡ በኋላ በሁሉም አይነት ውድድሮች 7 ጨዋታን አድርገው 5ቱን በድል ተወጥቷል። 2ቱን ጨዋታ ግን ተሸንፈዋል። ነሆ ሁለቱንም ጨዋታ የረታቸው የሰሜን ለንደኑ ክለብ አርሰናል ነው። ታዲያ ትሮይ ዲኒ ስለ ጨዋታው ሲናገርም አሰልጣኙን ወርፏቸዋል። ግልጽ ለማድረግ ያህል አሰልጣኙ ጨዋታውን ለማሸነፍ የቻሉትን ሁሉ እንደሞከሩ ተናግሯል። እኔ ግን አልስማማም እያለ ነው። በዩቲዩብ ገጻችን ብቻ ትገኛላችሁ። ከ85,000 በላይ ሰብስክራይበር ባለው በዚህ ሐሳቡ አልስማማም የሚለው ትሮይ ዲኒ መሸነፍ በጣም የሚያሰቃይ ስሜት ነው ለደጋፊ። ነገር ግን ደጋፊው የሚደሰተው በድል ብቻ ነው። ከተሸነፉ በኋላ ብዙ ታክቲክ ወሬዎችን ሊያምሮ ዛኔር ሲናገሩ ሰምቻለሁ። ተቀባይነት የለውም። ታክቲኩ በድል መተግበር ነበረበት ብሏል። አርቴታ በአርሰናል ቤት ለመጀመሪያ ጊዜ ደርሶ መልስ ያለው የግማሽ ፍጻሜ ጨዋታ ሲያሸንፍ ለመጀመሪያ ጊዜ ነው። ውድ ቤተሰቦቻችን የደርሶ መልስ ጨዋታ ካለው የትኛውን ተረታ ካላችሁ በቪላሪያል በኢሮፕ ሊግ፣ በሊቨርፑል በካራቦ ካፕ፣ በኒካስል ዩናይትድ በካራቦ ካፕ፣ በአውሮፓ ሻምፒዮንስ ሊግ በፓሪሰን ጀርሜን ይህ ሁሉ የደርሶ መልስ ጨዋታን በፍጻሜ ለማለፍ ተሸንፎ ነበረ። ትላንትና ግን በቼልሲ ላይ ያንን ሂሳብ በትክክል ያወራረዱ ይመስላል። እንዳልኳችሁ ከ2020 በኋላ ለመጀመሪያ ጊዜ በኤፍኤ ካፕ ፍጻሜ ከ2018 በኋላ ለካራባው ካፕ የፍጻሜ ተፋላይ መሆኑን አረጋግጧል። ከ33 ዓመት በኋላ ዋንጫውን ወደ መደርደሪያ ይወስድ የሆነ ወይ ትልቁ ጥያቄ ነው። 2011 ላይ በበርሚንግሃም ተሸንፈው ዋንጫውን እንዳጡት ይታወቃል። ከዛ በኋላ በርሚንግሃም ዋንጫውን ካጡ በኋላ ውድ ቤተሰቦቻችን በካራባው ካፕ ሌላ 2018 ላይ ዋንጫውን ያጡት በሲቲ ነበረና ፍጻሜ ቢደርሱም በዚህ ፍጻሜ ላይ መንገስ አልቻሉም። እንዴት ይሆንላቸዋል የሚለው በቀጣይ ይጠበቃል። ለዚህ ድንቅ ቡድን የቻልኩትን በመስራቴ በጣም ደስተኛ ነኝ ብሏል ኤብሪቼ ኢዜ ሲናገርም አሁን በጣም ወሳኝ ምዕራፍ ላይ እንገኛለን። ጠንክረን ሰርተን ለጠንካራው ፍጻሜ ደርሰናል። ቼልሲዎች በጣም ምርጥ ነበሩ፣ ከምርጥ ቡድን የተጫወት ነው ብሏል። እናውቃለን እኛ በዋንጫ ደረጃ ማሳካት የሚገቡ ነገሮች አሉ። ለዛ ደግሞ አሁን ጥሩ ቦታ ላይ እንገኛለን። ለዋንጫው ትክክለኛው ቡድን ለፍጻሜ ደርሷል ብዬ አስባለሁኝ። አሁን ማሸነፍን በደንብ እየተለማመድ ነው እንገኛለን ብሏል ይህ ተጫዋች። በነገራችን ለውድ ቤተሰቦቻችን በአርሰናል በኩል ዘንድሮ የለንደን ክለቦች ላይ ብቻ አይደለም እንደ አጠቃላይ ያላቸው ቁጥር በጣም አስገራሚ የሚባል ነው። ቼልሲን የረቱበት መንገድ ደግሞ የሊያምሮ ዛኔር ጠንካራ ቡድን የረቱበት መንገድ በብዙ እንዲወደሱም አድርጓል። ቪክተር ዮኬሬሽ ባይኖር አሁን ያለንበት ቦታ ላይ አንቀመጥም። የእርሱ ጥቅም በደንብ የምናውቀው ሜዳ ላይ አብረነው ስንጫወት ነው እያለ ነው ዴክላን ራይስ። ትላንትና ቪክተር ዮኬሬሽ በመጀመሪያ አጋማሽ
3 ኳስ ነው የነካው። ስዊዲሽ አጥቂ ከቡድኑ በቂ አገልግሎት እያገኘ እንዳልሆነ ትላንትናም ተመልክተናል። ተከላካዩ ማጋሌሽ በጨዋታ ላይ 57 ኳሶችን ሲነካ አጥቂው ቪክተር ዮኬሬሽ ግን 3 ኳሶችን ብቻ ነው በመጀመሪያ 45 የነካው። አሁን ትልቅ ጥያቄ የሚያስነሳው ማን ነው ለዚህ ተጫዋች ኳስ እያቀበለው ያለው? እነኚህ 3 ኳሶች ራሱ እንዴት ለሱ ደረሱ የሚለው መመርመር ያለበትና ማይኬል አርቴታ በትክክል ለዚህ ተጫዋች ኳስ የሚያደርስ ሌላ የቡድን አገልግሎት ከቡድን አጋሮቹ አገልግሎት የሚያገኝበትን መንገድ መፈለግ ሳይኖርባቸው አይቀርም። የቪክተር ዮኬሬሽ ነገር ዝም ብሎ የሚገመገም የሚጣል ብቻ ሳይሆን እውነት ኳስ እየደረሰው እየሞከረ እየሳተ ነው ወይ የሚለው በራሱ በትልቁ መገምገም ያለበት ይመስላል። ኮል ፓልመር በቼልሲ የጨዋታ አቀራረብ ደስተኛ አይደለም የሚሉ መረጃዎች በስፋት እየተሰሙ ይገኛሉ። ምናልባት ቡድኑ ትላንትና የመከላከል ባህር ያላቸውን ተጫዋቾች አብዝቷል የሚል ቅሬታ ሲቀርብበት ነበረ። በአርሰናል በኩል ሌላ የምናነሳው የቡድን ዜና የሚኬል ሜሪኖ አባት በትላንትናው ዕለት ከጨዋታው በኋላ ጥያቄ ቀርቦላቸው ነበረ። ለመጀመሪያ ጊዜ እንደዚህ አይነት ጉዳት ስላጋጠሙ መቼ ይመለሳል የሚለውን እኔም አላቅም አርሰናልም አያቅም ብለዋል። ሌላው ቡካዮ ሳካን በተመለከተ ነው። በጨዋታው ላይ እንዳልነበረ ይታወቃል። ትላንት የቼልሲ ጨዋታ መለጠው። የሰንደርላንድ፣ የብሬንትፎርድ፣ የዊጋን አትሌቲክም ጨዋታ ሊያመልጠው ይችላል። በቶትናም ጨዋታ ጠብቁት እየተባለ ነው። የማርቲን ኦዴጋርድን ጉዳይ በተመለከተ ጥርት ያለ ነገር የለም። ውድ ቤተሰቦቻችን ጉዳት ላይ ነው ወይስ የታክቲክ ጉዳይ ነው በሚለው ጉዳይ ላይ ጥርት ያለ ነገር አላገኘንም። ግን በቅርቡ ይመለሳል የሚሉ መረጃዎችን አግኝተናል። አርሰናል ደጋፊዎች በዩቲዩብ ገጻችን ብቻ መረጃውን ተከታትለን እናደርሳችኋለን። ልክ የቼልሲ ተጫዋች መሆኑ የተረጋገጠው በዛሬዋ ቀን ነበር 2023 ላይ ኤንዞ ፈርናንዴዝ 168 የግብ ዕድሎችን የፈጠረ 50 በላይ የግብ አስተዋጽኦ ያለው ተጫዋች ነው። ትናንትናም በጄሚ ካራገር በኩል በብዙ ተወድሷል። እሱ በፕሪሚየር ሊግ ውስጥ ካሉ ምርጥ ተጫዋቾች አንዱ ነው። በፕሪሚየር ሊግ ውስጥም ካየናቸው ምርጥ የአማካይ ስፍራ ተጫዋቾች ውስጥ ይጠቀሳል ብለዋል። ኤንዞ ፈርናንዴዝ በቡድን ውስጥ የፈጠረው ጥራት ትልቅ የሚባል ነው ብሏል። ቼልሲ በዘንድሮ ውድድር ዓመት በሚያሳካቸው ነገሮች ሁሉ በጣም ጥራት ካላቸው ተጫዋቾች ውስጥ ይጠቀሳል ብሎ ቀደም ባለ መረጃችን ፍሎሪያን ቬርዝን እንዴት አድርጎ እንዳወደሰው ነግሬያችሁ ነበር ጄሚ ካራገር። አሁን ደግሞ የቼልሲውን ኤንዞ ፈርናንዴዝን በስካይ ስፖርት ላይ በብዙ ወድሶታል። ዛሬ ማንቸስተር ሲቲ ከኒውካስል ዩናይትድ በካራባኦ ካፕ ሁለተኛ ዙር የግማሽ ፍጻሜ ጨዋታ፣ በኮፓ ዴላሬ አላቬስ ከሶሴዳድ፣ ቫሌንሺያ ከቢልባኦ፣ በጀርመን ዲኤፍቢ ፖካል ሆለስቲን ኪል ከሃርታ ስቱትጋርት፣ እንዲሁም በጣሊያን ኮፓ ኢታሊያ ኢንተር ከቶሪን ይጫወታሉ። ውድ ቤተሰቦቻችን በዩቲዩብ ገጻችን ላይ ብቻ ትገኛላችሁ። የኢትዮጵያ ፕሪሚየር ሊግም ዛሬ በ19ኛ ሳምንት መርሃ ግብሮች የሚደረጉ ይሆናል። 4 ጨዋታዎች እናያለን። ሸገር ከተማ ከሽረ ምድረገነት፣ ሀዲያ ሆሳዕና ከመቻል፣ ኢትዮ ኤሌክትሪክ ከሲዳማ ቡናና አዳማ ከተማ ከሐዋሳ ከተማ ይጫወታሉ። ለምትደግፏቸው ክለቦችና ቡድኖች መልካም ዕድል እንዲገጥማቸው ከዩቲዩብ ቻናላችን ምኞታችን ነው። ለሰዓቱ ያሰናዳላችሁ ለየት ያሉ ስፖርታዊ ጥንቅሮቻችንን ፍጻሜያቸው እነሆ እዚህ ጋር ሆኗል። ጥቂት ቆይታ እንመለስ። ሰናይ ቀን